ሰላም እንጠራለን ነው። አይ ቆርጥላ ወደ መታጠቢያ ቤት ስትገባ ነው ያዩት። ፊቷ ልትታጠብ ይሆናል። እንጠብቃት እንግዲህ እስካሁን ችለናል። ዝም ብለን አባቱ ሳይታወቅ ልጁ የሚወለድ ከሆነ በወጣም በገባን ቁጥር ሰፈርተኛው ስም ሊያወጣልን ይችላል። እሱስ ልክ ነህ። ግን እኮ ምናልባትም ያው ሳታገባ ስላረገዘች አፍራ ይሆናል። እንደው እንዲያልካት በይኝ ከዚሁ ከጎረቤት ያረገዘች ነው። እንዴት እንዴ? የትኛው ጎረቤታችን ነው እንደው የኔን ማንነት እያወቀ ቤታችን የሚደፍረው? እሱ ሳይመጣ እሱ አይደለም ይችላል ወይ? እኔ እንጃ ዳሬ። ሰላም ይሄን ታደርጋለች ብሎ መጠበቅ ይከብዳል። ማለት ያው ክብሯን የምትጠብቅ ልጅ ናት። እንጃ ይሄን ታደርጋለች ብዬ አልጠብቅም። ያው የዚህ ሁሉ ሚስጥር እንግዲህ ቁልፉ ያለው እሷ ጋር። እሷ ትምጣና ራሷ ትፍታ። ገና ደርሰናል። ነይ እስኪ ያንዴ ነይ ግድ የለም ዛሬ ተፈልገሻል። ነይ ቁጭ ትራሱን አስተካክልላት። እሺ ነይ ቁጭ በይ። እሺ ቁጭ በይ። ዛሬ ለጥብቅ ጉዳይ የተፈለግሽ ሰላምዬ እንግዲህ እውነታውን ተጠየቀች። በዚህን ሰዓት ደረጀ ስወጣ ስገባ መሳቀቂያና መሳለቂያ ሁኛለሁኝ። ስለዚህ የልጅሽን አባት ይፋ አድርጊ በማለትም እውነታውን እንድትናገር አደረጓት። በዚህን ሰዓት እንግዲህ ሰላም እውነታውን ለወይዘሮ ማርታ ፈርጥ አድርጋ ተናገረች። ምን መጣባት? ምንድን ነው? የምርሽን ነው እያለ ደረጀ ቢንቀጠቀጥም ግዴታ ይሄንን ካላደረግሽ ብለህ አይደል የምትንጣጣው? ስለዚህ እኔ እኮ በቃ የማቀው ይህንን ነው ብላ ፈርጥ አደረገችው። አቶ ደረጀ በድንጋጤ ከው ብሎም ቀረ። ሰላም ውድና የተከበራችሁ ዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ዳጣ ቀጣይ ፓርት ይዘን መጥተናል። እንግዲህ አቢጌል ያሰበችው ነገር አልሳካላት በማለቱ እጅግ ከምንም በላይ አሳሳቢ ቢሆንባትም ግን ደግሞ ያሰበችው ነገር ፊል አድርጎ አሁን ላይ ዳጣንና ናታንን ለመለያየት ብታደርግም ግን ደግሞ ናታን ቢጠጣም ስለ እሷ ቤተሰቦች እውነታውን ወይም ደግሞ እንድነግራት ፈልጋ ነበር አቢጌል። ግን ደግሞ ናታን እውነታውን ሳያወጣ ጸጥ ብሏት እንግዲህ በሚያሳዝን ሁኔታ ሁሉንም ነገር አፈረጠው። ዳጣ አባቷ ማን እንደው ታውቂያለች ሲላትም ምን እያለች በጉጉት ስትጠብቅ ሳይነግራትም ቀረ። ሌላው አሳሳቢውና አስቸጋሪው ነገር ሆኖ የታየባት ዳጣ እንግዲህ ለናታን ቤት ሂጂና ክላሱ ሂጂና መድኃኒት አንጭልኝ በማለትም ሰላም እየላከቻት በዚህን ሰዓት ስትልካትም ምንድን ነው የምትዩ በማለትም ጠየቀቻት። ግን ደግሞ እኔ ፈራለሁ አልሄድም በዚህ ሰዓት መሄድ ይከብዳል ብትላትም ምንም ችግር የለውም በማለትም እንግዲህ እንድትሄድ አደረገቻት። አቢጌል በዛን ሰዓት ናታንን እያሟለለችና አጠጥታና አትንጣ እያለች ውዝግብ እየፈጠረች ነበረ። ነገር ግን በሚገርም ሁኔታ እሱም የማገባው ዳጣዬም ብቻ ነው የምወደውን ዳጣን ብቻ ነው እያለ መጮህ ቢጀምርም ግን ደግሞ በፍጹም አሁን ላይ ምንም ማድረግ እንደማይችል አቅሙ ቢያቅተውም ያጠጣችው መጠጥ በጣም አሳሳቢና አስቸጋሪ ቢሆንም ግን ደግሞ አሁን ምንም ማድረግ ስላልቻለች አሁን ላይ ሁሉንም ነገር በዝምታ መተው ስትችል ግን ደግሞ ናታን እዛ ስትገባ አቢጌል ናታን ላይ ቁብ ብላ ተናገር አትናገር እያለች እያናዘዘችው ነበርና በዚህን ሰዓት ምንድን ነው ናታን ምን ሆኖ ነው ምን አርገሽው ነው እያለች መጫህ ጀመረች። ግን ደግሞ ምንም አላደረኩትም በማለትም አሁን
ሁሉንም ነገር ይፋ በማድረግ አብጌል ውርደቷን ተከናንባ ጸጥ አለች። ሌላው አሁን የሰላምዬ ልጅ አቶ ደረጀን ምንድን ነው ማን ነው እያሉ ስላሳቀቁት ምንም ማድረግ ስላልቻለ እንግዲህ ልጁ መሆኗን ልጁ የማን ነው ካልሆነ ግን ዲኤንኤ ምርመራ እናስመረምራለን በማለት አናዘዟት። ዲኤንኤ ምርመራ ከተመረመረ እውነቱን ሊወጣ ነው በማለትም እሷም የሚገርም ሁኔታ ተናገረች። በዚህን ሰዓት እንዴት ይሄ ሊሆን ይችላል ሲላትም አቶ ደረጀ እውነታው ይሄ ነው፣ እንዴት አይሆንም? እኔ ፈልጌው አይደለም አለችና ሸመጠጠች። እጅግ በጣም በሚያሳዝን ሁኔታ አሁን ላይ ምን ማድረግ እንዳለባት ግራ ብትጋባም ግን ደግሞ ሌላው በሷ ምክንያት የተጨነቀችዋ አብጌል ምክንያቱም የሰላምን ልጅ ለማወቅ ጥረት እያደረገች የማን ልጅ እንደሆነ ዳጣና ሰላም ምን ማድረግ እንዳለባቸው በጉጉት ይዟት እየተቃጠለች ያለችው አብጌል ለናታን አረቂ ሰታ እውነታውን አውጥቶ እንዲነግራት እየጣረች ነበር። አሁን ግን አቶ ደረጀም ሰላምን ግዴታ የልጅሽን አባት ካላመጣሽ በፍጹም ዝም ልልሽ አይገባም፣ ስለዚህ እባክሽን እያለ ቢጠይቃትም እሷ ግን አልፈልግም ብትለውም አስገድዶ እንድታወራ አደረጋት። በዚህን ሰዓት እሺ በማለትም ካላችሁ ምን ይደረጋል፣ በእርግጥ እኔ ራሴ ፈልጌ ነው ያደረግኩት ለመውለድ እና ያንን ደግሞ ጋሼ ታውቀዋለህ አለች። እና ታዲያ እናማ ልጁ ያንተ ነው ብላ አፈረጠችው። አቶ ደረጀ የመጨረሻ ደነገጠ። ፍጹም ሲያጫውተው ከማርታ ፊት ለፊት ጉብዳውን ነገር ሰማ። የሚያረገውን ግራ ገባው። ወይኔ ጉዴ አለ። እያምሻል እንደ ሲላትም ታነ ምልክቱ እትዬ ዱባይ ለቫኬሽን እንደሄደች በስራም ጉዳይ በዛው ነው። ስለዚህ ይህ ነው እውነታው፣ ግን ደግሞ ምንም ማድረግ አልችልም ስትለውም በጣም ተገረመ። ሌላው ምን ማድረግ እንዳለበት እንኳ ግራ የተጋባው ደረጀ በድንጋጤ አሁን ላይ አብጌል ናታንን ለመአግባት ወይም ደግሞ እሱን የራሷ ለማድረግ መጠጥ አጠጥታ አብራ ልትተኛ ባለችበት ሰዓት ተዋረደች፣ ጉድ ሆነች። እንዴት ምን ማድረግ እንኳ እንዳለባት የምታውቀው ነገር የለም። በዚህን ሰዓት እሱም ይገርማል በማለትም ግራ ተጋባች። እናም ማን ነው እንደዚህ ያደረገህ? ይህን ሊያደርግ የቻለው ማን ነው ብላ ወይዘሮ ማርታ ስትጠይቀውም ከውጭ ነው የገዛሁት በማለትም ሸምጥጥ አረገ፣ ቤቱ እንዳይበጠበጥ ብሎ። ነገር ግን ዳጣ ናታንና አብጌል እዛ በተፋጠጡበት ናታን ራሱን ስቶ በወደቀበት አብጌል ደግሞ እየታቅለሰለሰች እሱን የምትረዳ መስላ በመገኘቷ በዛን ሰዓት ዳጣ ለማርታ ሄዳ ነገረቻት። እትዬ በቃ ናታን ታሟል፣ ናታን የሆነ ነገር ሆኗል፣ እዋክሽን አለቻት። ምን ሆነ ስትላትም አላውቅም ብቻ ግን ታሟል አለቻት። እሺ በማለትም እንግዲህ ማርታ እየሮጠች ስትሄድ ናታን ራሱን ስትወርቆ ምንም አቅም የለውም። በዚህ ሰዓት ግራ ተጋባችና እንዴ ምንድነው ነገሩ? ምን ሆነ ነው ስትልም አረቄ ሸቷል። እንዲሁም አብጌል አንቺስ በዚህ ሰዓት ምን ታረጊያለሽ? በዚህ ሰዓት ያለ ባበስስ ምንድን ነው አለቻት። እማዬ እኔ አይደለሁም ምናልባችም ዳጣ ትሆናለች አለች። እትዬ እኔ አላረኩትም በፍጹም በጭራሽ አለች። ጋሽ ልጥራው እንዴ? አይ በፍጹም እንዳጠሩ ተኝቷል፣ ሐኪም ቤት እንወሰደው እንደ ልጁ እኮ ጤና አይደለም አለቻት። አይ ተረጋጊ፣ ምንም የሆነው ነገር የለም አለች። ሌላው እጅግ በጣም በሚያሳዝን ሁኔታ አሁን ላይ በጣም የተናደደችው አብጌል ታርበተበተች። ወይኔ ጉዴ እያለች አንቺ ተረገምሽ፣ አንቺ ከውሽ አልለቅሽም። እማዬ እኔ እንደዚህ ሆኖ ነው ያገኘሁት አለቻት። እኔ እንደዚህ ሆኖ ስመጣ አብጌል አብራው ነበረች አለች ዳጣ። አሁን ላይ ወይዘሮ ማርታ ነገሩን አመረረችው። ይኸው አሁን እንደዚህ በሆነበት ጠዋት ከአንቺ ጋር እንገናኛለን እናወራለን ብላ ጥላት ሄደች ማርታ አብጌልን። እኔ ምንም አላረኩትም እያለች መርበት በዝ ጀመረች። ዝም በይ
አንቺ ምንስ ብታረጊ አረኩታ ያለሽ እንዴ? እኔና አንቺ ነገር እናወራለን በማለትም ጥላት ሄደች። ናታን ሲነሳ ጉሮሮውን በጣም አሞት እንደነበረ ሰው እና ደረጀም ሲጠይቁት ችግር የለውም ሲሉትም እማዬ እኔ አላውቅም ማን እንደሆነ በማለትም ሸመጠጠ። አሁን ላይ ትልቁ ዳቦ ሊጥ ሆነ። ዳጣ ይህ ልታደርግ የቻለችው አውጌል ናት የምትሆነው። ከሷ ውጭ ማንም ምንም ሊያደርግ አይችልም አለችው። እኔም የምጠረጥረው እሷን ነው። ለምን ብትይ በቃ ይህን ነገር አታደርገውም አልልም አላት እኮ። ስለዚህ እሷ ናት። እኔ እኮ ባልደርስ የምትፈልገውን ነገር ልታደርግ ነበረ አለችው። ማለትማ ምን መሰለ ልታረግዝ ፈልጋም ሊሆን ይችላል። በዛ ላይ ይህን የቀለበት ፕሮግራም እውነት ሳታረገው አቀርም። ስለዚህ እንደ እሱን ማኔስ ነገር ይሄል እንደ ሆን ብላና ፈልገው እያደረገችው እንደሆነ አንተ ነህ እንጂ ማሰበው አለችው። ከዛም እሺ በቃ ለማንኛውም እሷ ናት የምታረገው። ደግሞ አባዬም ነግሮኝ ነበር ማለት አዎ አባዬ ነግሮኝ ነበር። አባዬ ደግሞ ጨፍጫፉን እዛ ተደረሰ በቃ አልቆልሃል ማለት ነው አለችው። ይኸውልሽ ዳጣ እኔና አንቺ ምንም ነገር ቢፈጠር ምንም በፍጹም አንለያይም አላት። ታቅማችን በላይ የሆነ ነገር ሲመጣ መለያየታችን ሊቀር ነው እንዴ አለችው። ቢሆንም ምንም ቢመጣ ምንም ለማንም ክፍተት መልቀቅ የለብንም። ስለዚህ መረጋጋት አለብን አላት። እሷም እሺ ግን ደግሞ ከባድ ነው፣ በጣም ያስፈራል፣ እኔ ፈርቻለሁ፣ ጨንቆኛል አለችው። እንግዲህ ሰላም አሁን ላይ ስትጠየቅ እውነታውን አፍርጣ በመናገሯ እጅግ ሁላቸውንም ያስደነገጠ ዜና ነው። እሱም ምንድን ነው ለአቶ ደረጀ ልጅህ ናት በቃ ያንተ ነው ልጁ ስትለው ምን እያለች ነው? ትቀልጃለሽ እንዴ አለ። እየቀለድኩ አይደለም እውነታዊ ይሄ ነው ብላ ፈረጠች። አሁን ላይ ወይዘሮ ማርታም ደንግጣ ግራ ተጋቡ። ቻናልን ሰብስክራይብ እያደረጋችሁ መልካም ቆይታ ይሁንላችሁ።